እሺ ከዚህ ቀጥሎ ምንድነው የምናየው how to design given structure ስፔሻሊ ሪቴኒንግ ወሎችን እንዴት ነው ዲዛይን ማድረግ የምንችለው የሚለውን እናያለን። ሶ as usual ይሄን ኖል በሮ ሴቭ ማድረግ አልፈልግም። ቤዚክ ስቴፖቹ እንትን አይሉ አይቀየሩም ማለት ነው። ሶ አዲስ ሞዴል አድርጌ ዝም ብዬ አንድ G+6 ወይ G+7 ለርዝኩዌክ ዲዛይን አደርጋለሁ ማለት ነው። ሶ አሁን ይሄን አውቶካድ ፋይል ሊሆን የአውቶካድ ፋይል እዚህ ጋር እንደዚህ አድርጌ ሊወቆ በፋን ወርክ አድርጎ this is typical floor plan ነው። ሶ ይሄ ነው this is typical floor plan let me say ለምሳሌ G+5 G+6 አካባቢ ነው። ሶ እቺ ከመለች ሊፍት አለች ማለት ነው። ሶ this is called retaining wall የምንለው ነው። በደንብ ለማየት እንደዚህ አድርጌ እንደምታዩት 3 ሜትር በ2 ሜትር ሆነ ምን አለ ማለት ነው ሊፍት አለ ማለት ነው። ሶ አሁን እቺን ሽሮ how to design using the SAP software የሚለው ነው ማለት ነው። ስለዚህ ምን ላድርግ እንትን ላድርግ ለግሪዲንግ እንዲመቸን ለሞዴሊንግ እንዲመቸን ላድርገው። እሺ ፋን አድርጎና እንደምታዩት በዚህ በኩል ስንት በኤክስ በኩል ስንት አሉ? በኤክስ 1 2 3 4 5 በኩል ደግሞ 1 2 3 4 5 ስለዚህ በኤክስ 5 በዋይም 5 እዚህ ጋር መጣና ግሪዶን ሊመርጣለሁ። ሶ in the x direction it is 5 and in the y direction it is 5 so in the z direction ስንት ላድርገው ለምሳሌ 7 ላድርገው። ሶ it's okay እንደዚህ ሆነ ማለት ነው ማይ ቢልዲንግ። ሶ አሁን ሪቴኒንግ ወሌቷ ጋር አይ ሚን ሽሮሌ እዚህ ጋር ነው ያለችው ማለት ነው። ሶ ሽሮሌን እሷ እንዴት ነው ዲዛይን ማድረግ የምንችለው የሚለው ነው ማለት። ስለዚህ አሁን ቤዚካሊ ሽሮሉ ምንድነው ጥቅሙ? it can be constructed in order to carry lateral load ወይም ደግሞ እዚህ ጋር ሊፍቱን ራሱ ለመሸከም አንዳንዴ ሊገባ ይችላል ማለት ነው። ስለዚህ the first step is edit grid data ብዬ እዚህ ጋር አውቶካድ ጋር ያገኟቸውን እንትኖች አውቶካድ ጋር መጣና እነዚህ ዳይሜንሽኖች ፑት አደርጋለሁ እያንዳንዱን ዳይሜንሽንስ ማለት ነው። ሶ ሌት ሚ አስዩም ለምሳሌ it is ልክ እዚህ ጋር እንዳለው 6 ሜትር ነው ብዬ እንትን አደርጋለሁ። እናንተ ልክ አውቶካድ ላይ እንዳለው ሞዴል ታደርጋላችሁ። እዚህ ጋር ኤዲት ግሪድ ዳታ ያላችሁ ሞዲፋይ ፎር ሲስተም ያላችሁ እዚህ ጋር ኤዲት ታደርጋላችሁ ማለት ነው። እሺ አሁን የሽሮሉን ግሪድ ዳታ ሊጨምር እዚህ ጋር ቢኮዝ እዚህ ጋር አንድ ሽሮል አለ እዚህ ጋር አንድ እዚህ ጋር እንደዚህ ያለ ሶ አንዳንድ ግሪድ ዳታ ሊጨምር ይሄ 6 ሜትር ነው። ከዚህ ከ6 ሽሮሉ በዚህ በኩል 3 ሜትር አክል በዚህ በኩል 2 ሜትር 3 ሜትር እናስኪሮ 3 ሜትር ወይ 3 ሜትር የሆነ በጣም ብዙ ሰዎችን መሸከም የሚችል ሊፍት ነው ማለት ነው። ማለት ሶ ሌት ሚ እዚህ ጋር ኤፍ ልበልና ስንት ላይ ይሆናል ማለት ነው 24 ላይ 3 ሲቀንስ 21 ይሆናል። እዚህ ጋር ደግሞ 6 ልበለውና አሁንም እሺ ስንት ሆናለች ማለት ነው 21 ትሆናለች ማለት ነው። ሶ እነዚህ እንደዚህ ኦኬ እንደዚህ ነው ማለት ነው። ኦኬ ሶ ኦኬ ብዬወጣለሁ። ስለዚህ አንፎርቹኔትሊ አሁን የጨመረልኝ የቱ ጋር ነው ማለት ነው እዚህ ጋር ነው እየጨመረ እኔ ግን እዚህ ጋር እንዲጨመር ነው የፈለኩት። ስለዚህ አሁን ምንድነው የተሳሳትኩት ማለት ነው እንትኑ በኤክስ ዳይሬክሽን ዋይ ዳይሬክሽን ትክክል ነች። ኢንዴክስ ዳይሬክሽን ግን ግሪድ ሲገባ ስንት ላይ ነው መግባት ያለ እዚህ ጋር 0 እዚህ ጋር 3 ሶ ምን እለዋለሁ አሁን ኤዲት ግሪድ ዳታ ብዬ በኤክስ በኩል ያስገባሁትን አጠፋለሁ። እቺ ትጠፋለች ወይም እቺን ሪኔም ማድረግ ይችላል። እቺ 3 ትሆናለች ማለት ነው። ኦኬ እለዋለሁ። እዚህ ጋር ነው ምን ያለው ሽሮ ያለው እዚህ ጋር ነው ማለት ነው። ሶ ምንድነው የማደርገው አሁን ይሄን በኤክስ ዋይ ሊዮ ኖት ኤክስ ዋይ ኤክስ ዜድ ሊዮ ሶ በኤክስ ዜድ ሳይው ሽሮሌ እዚህ ጋር ሽሮል አለኝ ማለት ነው። እዚህ ጋር ይሄ እንዳለ የምታዩት ሽሮል እዚህ ጋር ሽሮል እንዳለ ሶ what will be my next step እነዚህ ማቴሪያል ዲፋይን አደርጋለሁ። ዲስ አር ኮመን ስቴፕስ ናቸው።
ሁሌም እንትን የማይባሉ ናቸው። ሶ ለምሳሌ C25 ኮንክሪት አለኝ። ሶ here is a conk this is 24 so this is this guy this 0.2 so lightweight concrete it's okay. so add new material and ደግሞ ሪባሪን ቼክ ላል ኤስ 300 ብረት ተጠቀም። ከዛ this is rebar so all values are equal except this ጋር 260 ሺህ እዚህ ጋርም 260 ሺህ አደርጋለሁ። so እዚህ ጋር 300 ሺህ እዚህ ጋርም 300 ሺህ አደርጋለሁ ማለት ነው። ኦኬ ብዬ እወጣለሁ። ኦኬ ማቴሪያል ዲፋይን አደረኩ። አሁን ዲፋይን ፍሬም ሴክሽን ዲፋይን ላድርግ። እዚህ ጋር ፍሬም ሴክሽን አድ ፕሮፐርቲ ላለው ኢትስ ኮንክሪት yes። አሁን እናንተ እዚህ ጋር ብዙ ቢም እና ብዙ ኮለን ሴክሽኖችን መክፈት ተጠበቅባቸዋል ማለት ነው። አሁን እኔ ቱቶሪያል ስለሆነ እንትን እያልኳችሁ ያለሁት አሁን ጊዜ እንዳይፈጅብኝ ዝም ብዬ ቢም 40 በ40 የሆነ ዲፋይን ላድርግ። ቢም 40 በ40 የሆነ ቢም this is 25 so this is going to be 0.4 this is going to be 0.4 so this is concrete reinforcement ማለት ነው።